ኮሜንት ላይ አቤላ ይጠራ ሲባል ነበር እንዴ ጌታ ወይስ ሞዴሬተር ደግሞ እዚህ ቤት ኧረ እባካችሁ ጄ እንተናኩ ወንድም እኮ ኢየሱስ ጌታ ነው ይላል። መስቀል አለ፣ መጽሐፍ ቅዱስ አለ፣ የተጨባበጡ ሰዎች አሉ። ግን በቃ ስራው ከፖስተሩ በጣም ውጪ ነው። መስቀል የለም ህይወቱ ላይ የተጨባበጠ ነገር የለም። መጽሐፍ ቅዱስ የለም። ምን ህይወቱ ላይ ምንም አርማውና ህይወቱ ምንም አይገናኝ። ያው እኔ አንተ ቀኑ ሙሉ ለጠሚዞር ሰው እኮ ነው እኮ ቀኑ ሙሉ ህይወቱ ላይ ምንም የተጨባበጠ ነገር የለም። ቦክስ የጨበጠ ነገር ነው ያለው። እኔ ቀኑ ሙሉ የጸብ ያለ ብሎ የሚያነፈንፍ ሰውዬ እኔ ወይኑን ተመልከቱት። በእውነት ይሄን ፕሮፋይል አድርጎ ስምማ ጸዲ ስም ነው ያሉት። ሙሉ ፕሮፋይል አድርጎ ነው ስሙ አቤላ ሄድክብኝ። ኧረ ተው በእናትህ ተንፍስ። ኧረ እኔ አንተ ላይ አልሄድም። እንደፈለክ ብትረማመድብኝ እኔ እኮ ጨቀጭቀኛለህ እንጂ እኮ እኔ ደግሞ እኮ በጣም የሚገርም ነገር አንዳንዶች አንተማ ወንጌል አማኝ አይደለም ምናምን የሚሉት ነገር እኔ ይገርመኛል እኮ በእውነት ክርስትናን ከማንም አልተቀበልንም፣ ለማንም አንሰጥም እኮ ለማንም አንሰጥም። ኢኒሴንስ የራሴን ክርስትና ለማንም አልሰጥም ማለት ነው። ምንድነው መሰላችሁ ማወቅ ያለባችሁ ሲስ ላይቭ ኦርቶዶክስ ነው። መኪና ጋቢናው የኦርቶዶክስ ነው። እንትኑ ከኋላም የኦርቶዶክስ ነው። እንትኑ ላይፉ ግን የፕሮቴስታንት ነው። ሲዘጋው ላይቭን ሲያጠፋው ፕሮቴስታንት ነው። ሲከፍተው ኦርቶዶክስ ነው ላይቭ። ይሄ ነው በቃ ላይቭ ስከፍት ሄኖክ ወየሲስ እንዴት ነህ? አቤል እንዴት ነህ? አቤል ከታች አቤል ወይ አቤላ እንዴት ነህ? ኧረ አቤላ ዘጋከኝ በጌታ ቅድም ሁለተኛው ዙር እርቅ ይካሄድ ምናምን ስትል ነበር። አቤላ ደህና ነህ? ሲሶ እንዴት ናችሁ? ሰላም ነው? አንተ ግን በጣም አበዛው እውነት። ኧረ አቤላ ጾም ገባልህ አንድ ቀን እንኳን። ኧረ አንተ ረመዳንን ተፈቷል ብለን በሱን ጀምረው እንዴ እናንተ የጀለሶች ተፈቷል ብለን ወይ እንሂድ እንዴ? ያን ቤት ፈርሷል እኮ ሲስ ግን ጾመሃል? ያሁኑን ጾም እስካሁን ሽሮ ነው የምበላው እንጂ አልጾምክም። አይ ጾም ማለት እንዴት ማለት ሽሮ ነው የምበላው። የፍስክ ነው የተውኩት። የፍስክ ነው የተውኩት። አንተን ቡና ሰላም ብያለሁ። ሲሶ ምንድነው የምትለው ግን? ምን እያልክ ነው? ሁለተኛው ዙር እርቅ ፕሮግራም እኔ ቤት ይዘጋጅ እያልክ ነው? ሲሶ ተመልሼ እገባለሁ። ቆይ እሺ ና አቤላ እፈልጋለሁ። የአንተ ቤት የእርቅ ቤት ሳይሆን እኛን የመቅበሪያ ቤት ነው እንጂ አንተ ቤት ነው አሉ እኮ አንተ ቤት ነው አሉ። ሄና ከማን ጋር? ሄና እኮ ከሰው ጋር አይጣላም። ሄና ከማን ጋር የተጣላው ሰው አንተ ድሮ የምታውቀው ነው አይደለም? ከሰው ሁሉ ጋር ተጨራርሶልሃል እንዴ? ሄና እንደውም ዲፕሎማት ነው ሄና። እንደ ጌታን ከሰው ሁሉ ጋር እንዴ ያልተጋጨው ሰው የለም። ሄኒ የትናንትናውን እርቅ እንዴት አየህ እስቲ? እርቅ ላይ ደግሞ አስተያየት ይሰጣል እንዴ? አንተ ሰውዬ በቃ የታረቁ ተዋቸው እንዴ? አይ እኮ ትሰማለህ። ሄኖክ እንዴት አየህ ትናንትናውን የማታውን እርቅ? እንደ እርቅ ደስ ይላል። እርቅ እኮ በጣም ደስ ይላል። ያው ከነገር ምን ማትረፍ ይቻላል ብለህ ነው እነ መታረቁ። እኔ በጣም ነው ደስ ያለኝ።
ነገር ግን ከዛስ? እሺ ነገር ግን ያው ካለፈው ተምሮ ለወደፊቱ ጥንቃቄ ቢያደርጉ ጥሩ ነው። ባለፈው እንግዲህ ብዙ ነው የተነካከስ ነው። እግዚአብሔር ምስክሬ፣ መሬት ላይ እኔ አቤል ያውቀኛል፣ የሚያውቀኝ ያውቃል። መሬት ላይ እኔ ከሳ ከመጮት ውጪ ውስጥ ሴጣን አለብህ ምናምን አለብህ ጨረቃ ዶንት እኔ የሚያስቅ ነገር ከተገኘ ስቃለሁ፣ በቃ እጫወታለሁ። ከዛ ውጪ እኔ ለሰከንድ ያክ መጣላታቸውም እኔ ጉዳይ ቢዝነሴም አልነበርም። ተጣልቷሉም ብዬ አስቤ አላውቅም። እንዴት ነው ነገርየው የምታስቡት እንዴ? እስቲ ውጡልኝ። ጨዋታ ማታውቁ እኔ እኮ በጣም የሚገርመኝ ነገር ሲሳይን ሰው ዘንድሮ ነው እንደ ሲሳይ የሚባለውን ሰው ያየው። ድሮም እንደዚሁ ነው። አንተ ምን አዲስ ነገር ምን ተፈጠረ? ሲስ እኮ የኃይል ሚዛን እዚህ ቤት ሲበረታ ይኸውልህ፣ የሲስ ጉዳይ ያልገባችሁ ሲስ አዘውትሮ ላይቭ ይከፍታል እና በተለይ ደግሞ አክሊል በደንብ መግባት ሲጀምር ላይቭ ይከፍታል። ከዛ በኋላ ትምህርታቸውን በደንብ ማስተማር ምናምን ደግሞ ሲከብዳቸውና ነጥብ ሲጥሉ ሲስ ነው መጨረሻ ላይ አህያውን ፈርቶ ዳውላውን የሆነ አመታት እግዚአብሔር ምስክር። የሚገርመኝ ነገር ዋናው ሶላ ፊዴ የሚባል ነፃ ፍቃድ ብሎ ትምህርቱን የመታው ልበልሽ ትምህርቱን የመታው አክሊል ምረገጠው ምወቀሰው እኔ እኮ ሎጂካሊም እኮ አያስኬድም እኮ ጌታ። አንቺ እንትን ሪንጉን አዘጋጅ ነሻ እንዴ? ፕሮሞተሩ እኮ ነው። ብዙ ኦዲየንስ ሰብስቦ ፕሮሞተሩ ነው ገባ ድብድቡን የሚያዘጋጀው። ለሁለት ለምሳሌ እኔ ቤት በጨዋነት ተዋይተው ወጡ። ትላንትናም ከትላንትና ወዲያም አክሊልና ዮሲያስ ግን በየቤቱ ቤት ተከፍቶ ሲሳይ ኧረ ጋይስ አንተ እንደዚህ ዋጋ አልከፍልም። እነሱ መጥተው ለሚጨቃጨቁት እና ያልገባችሁ ምንድን ነው? እሱ ማህበራዊ ህይወት መስርቷል። በቃ ከነዚህ ልጆች ጋር መሬት ላይ እቁብም ምድርም ምናምን አላቸው። ሀዘንም ደስታም ይገናኛሉ። ገባችሁ አይደል? ከነ አክሊል ጋር ካለው ከጀማው ጋር ሀዘንም ደስታም ምናምን ይገናኛሉ። ማህበራዊ ህይወት መስርቷል እና ይህ ማህበራዊ ህይወት በቃ መሬት ላይ ያለ ህይወት ስለሆነ በቃ ያንን መተው ነው። እኔ አሁን ጎረቤቴ ጋር ከማን እንደምኖር ከማን ጋር እንደምበላ እንደምጠጣ አታውቁም። እና የኔ ጎረቤት አሁን ወዳጅ የሆነ ሰውዬ የኦርቶዶክስ ዕቅበተ እምነት ላይ ለስራ ብሎ መጥቶ ቢያጠዳድፋችሁ እንዴት ያቤል ከዚህ ሰውዬ ጋር ጎረቤት ይሆናል ማለት አትችሉ። ከቻልክ ትከላከላለህ ራስህ፣ ካልቻልክ ደግሞ በቃ የራስህ ጉዳይ ነው። እኛ ምን እናደርግ? እና እንደዛ ነው። አሁን አንተ እንትን ቤቱን ከፍተክ ብዙ እድል የምትሰጥ ምናምን ይመስላቸዋል። መጥተው ሲወያዩ ዝም ብለህ ተዋቸዋለህ። በቃ የትምህርታቸው ጉዳይ ነው። መጀመሪያ በቃ ተዘጋጁ። የትምህርታችሁ ጥያቄ ሲነሳ ትምህርታችሁ በደንብ እወቁት። ከዛ በኋላ ለትምህርቱ የሚሆን መልስ ስትዘጋጁ እዚህም ቤት ተዘጋጀ፣ ሌላውን ቤት ምንም እንትን አትሉ። እኔ ግን ተወሱን እርቁን ምናምን ተወና ባለፈው ቀለሜ እንትና ጋር ገብቶ ማን ነው ይሄ የትግራዋይ ምናምን ፖለቲከኛ ማን ነው ስሙ? አሁን የተቆራረጠ ነው። ኤዶም ኤድመንድ እሱ ጋር ገብቶ ነው ያወራውን ቪዲዮ አይቼ እንዴት አየው? ቆይ ቪዲዮቹን በምን ጉዳይ እንደገባ ራሱ ገብቶ ነበር። በእስራኤል ጉዳይ ነው እንዴ? ቆይ ማለት እስራኤል ጦርነቱን ታሸንፋለች ምናምን ብሎ ነው ወይስ ቃል ኪዳን ሀገር ናት ምናምን ብሎ ነው? ኤርሚ ያለው አቋም አለ፣ ስለ እስራኤል ያለው አቋም አለ። ከዛ እሱ ያለው አቋም እንዳለ ሆነ ኤድመንድ ደግሞ
ኦልሬዲ አሁን ስዊስ ስለሄደ ነው እንጂ አሉ እኮ እንትን ፈላሻ ነው ምናምን ነገር አሉ እኮ። ለዛ ነው እስራኤላዊን ላይ ምን በእናቱ የመኒ ነው እኮ ያ ኤድሞንድ ነው ማን ነው የሚባለው ሰውዬ። እና እንትን አይሁድና ፍልስጤም ተገናኝተው ነው የምትለው? እንደዛ ነው አሉ። የመኒ ነው አሉ። እስራኤልን አጥብቆ ነው የሚጠላት። በጣም የሚያስጠላ ሰው ነው። መልኩም የመኒ ነው የሚመስለው። ኤርመንድ ክልስ ነው እኮ ኤርመንድ ክልስ ነው። ብቻ ግን አወያይ እንትን ውይይቱ ምንድን ነው? እኔ አሁን እየገባኝ ያለው ነው ለእግዚአብሔርም ሕዝብ ወጋኝኩኝ ብሎ ሰው በዚህን ያክል መጠን መናደድ ምናምን ለምን አስፈለገ? እንትና እኮ በጣም ነው የሚናደደው። ቀለም ወርቅ አይተንፍሱ በጣም ነው የሚናደደው። አቶ ላሚኒን ጸልዬ እኔ አንዲ ያስነሳሁት ብሎ የለ እንዴ ማለት ይህን ሰውዬ አንሳልን ብዬ እኮ ጸለይኩ እግዚአብሔር አነሳልኝ ብሏል እኮ። አቶሚክ ቦምቡንም እዛው ጸልዮ አየር ላይ ቢያመካክንልን ደስ ይለን ነበር። አረ የኔ ተሰምቶ አሁን ያለውን ቢያነሳ አሁን የበቀደመ የሱ የሰውየውን ልጅ ማለት ነው አዲሱን። አዎ እሱም ደግሞ ጸሎት ጊዜ ይፈልጋል እኮ። ምን ያህል ብጸልይ ነው የምነሳው? አይ እንትን ነው የመንፈስ ቅዱስ ምሪትም ይፈልጋል እኮ እንዴ። በአንዴ ዝም ብለህ የመንፈስ ቅዱስ ምሪት ሰው ለመግደል ነው እንዴ? አንተ ደግሞ እኮ እንደው ምን አይነት ሰው ነህ አንተ? አይ ለምን እግዚአብሔር እኮ ከፈቀ ማለት ኦልሬዲ እኮ መንፈስ ቅዱስ እግዚአብሔር ምን ሰው ግደል ሲሳይን ግደልልኝ ካልኩ እግዚአብሔር ከኔ ሐሳብ ጋር ተማክሮ አንተን ልደፋ ነው ማለት ነው አይደል? አይ በዚህ አታምንም? እግዚአብሔር እኮ ከሰው ነገስታትን ያነሳል፣ ነገስታትን ይሾማል። በዚህ አታምንም እንዴ? ያነሳል። ግን ይሄ አሁን ለምሳሌ እኔ በእርግጥ የእስራኤል ጠላቶች ይሁደሙ ደስ ይለኛል። ነገር ግን ይቻላሉ እንደ መንፈሳዊ ሰው ይቻላል ወይ ነው? አሁን እኔ ጸሎት ተሰምቶ ነው ይሄ ሰውዬ የተነሳው ብል አንተስ ለምንድን ነው ደስ የሚልህ? እኔ እስራኤልን በጣም ስለምወድ ማለት ነው። እስራኤልን በጣም ወዳለሁ። የእስራኤል ጠላቶች ደግሞ ብዬ መመኘት እችላለሁ። ምኞቴ ነው። የእስራኤል ጠላቶች እስራኤልን ለማጥፋት የምነሳ እንዴት ነው ታዲያ የምደግፈው? እሱን እኮ አንተ ማብራራት ያለብህ የደገፍክ አይደል እንዴ? ለድምፀ ታቅቦ አታረግም እንዴ? ምን ችግር አለው? ድምፅን በዚህ ጉዳይ ላይ ታቅቦ አረጋለሁ። እኔ እኮ ክርስቲያን ነኝ እኮ። እስራኤላውያንን መጽሐፍ ቅዱስ እያነበብኩኝ እስራኤልን መጥላት አልችልም። ሀቅ ለመናገር ለምሳሌ ሙስሊም ሀገር ላይ ያሉ ክርስቲያኖችን ለምሳሌ አይ እኔ እኮ ሙስሊሞችን አላልኩም፣ የእስራኤልን ጠላቶች ነው እንጂ ስለ ክርስትና ስለ እስልምና ብቻ ሳይሆን እስልምና ብቻ ሳይሆን እግዚአብሔር በተለይ ክርስትና አሁን ያለንበት ክርስትና ኢየሱስ ለሰው ሁሉ የሞተ ስለሆነ ደግሞ የክርስቶስ ዓላማ ሰዎች እንዲድኑ እንጂ እንዲጠፋ እግዚአብሔር አንድያ ልጁን አልሰጠም። ስለዚህ ሰዎች እንዲድኑ ከሆነ ልጁን የሰጠው ይሄ ደግሞ የማናችንንም እንትን የሀገር ምናምን ቆጥሮ የመጣ እግዚአብሔር የማዳን ጥሪ አይደለም። እግዚአብሔር ለሰው ፊት አይተው አይደለም። እዚህ ፍልስጤም ብትል፣ ጅቡቲ ብትል፣ ማነው ሱዳን ብትል፣ ኢትዮጵያ ብትል፣ ኤርትራ ብትል እግዚአብሔር በዚህ መካከል አድሎ አያደርግም። ስለዚህ እግዚአብሔር አሁን በክርስቶስ ኢየሱስ እንዲያምኑለት ይፈልጋል። ኢራናውያን ሆኑ ፍልስጤማውያን ኢየሱስ ለእስራኤል እስራኤልም አልተቀበለችውም እኮ የክብርን ጌታ እንትን እኮ ነው ዩጋይስ። አሁን ለምሳሌ ኢየሱስ ክርስቶስ በነገደ እስራኤል በኩል መጥቶ ዓለምን ሁሉ የማዳን ፕሮግራም ነው ያለው እንጂ የተወሰኑ ሰዎችን የተመረጡ ወይም የክርስቲያን ሀገሮችን የክርስቲያን ደሴቶችን የማዳን ፕሮግራም አይደለም እግዚአብሔር ያለው። እግዚአብሔር ከዘር ከቋንቋ ከነገር ሁሉ ሰዎችን ለራሱ መንግስት ለራሱ ካህን ለማድረግ ነው የእግዚአብሔር ፕሮግራም እንጂ የተወሰነ ለምሳሌ ኢትዮጵያን ብቻ አድኖ ሱዳናዊን የማጥፋት እንደዛ አይነት ፕሮግራም የለውም። እና ከዛ አንጻር ነገሮችን ብትመለከቱና ብታስቡ በጣም አሪፍ ነው። እዚህ ገስት ላይ ያለው ሄኖክን ጨምሮ ማለት ነው። እና ሰዎችን
በኩል በቃ እግዚአብሔር ሰዎችን በኩል ነው የሚያየው። በክርስቶስ ኢየሱስ ተመልሶ የሚመጣው ቤተክርስቲያንን ሊወስድ ነው፣ ሙሽሪትን ሊወስድ ነው ሲመጣ ይሄ የቤተክርስቲያንን ሪዩኒየን ሊያደርግ በደሙ የዋጃትን ቤተክርስቲያንን ሊጠቀልል ነው እንጂ የሚመጣው የሆነ ልክ እንደ አሜሪካ ስፔሻል ፎርስ የሆነች የተለየች ስቴት ብቻ ለማዳን አይመጣም። አዎ ፎርስ እኔ ጌታን በኩል ነው ማየው እኮ እኔ እስራኤልን እኔ አክቹአሊ አንተ አያ አላየም አንዳንድ ነገር እኛ አየነው አላየነው ምንም ትርጉም የለውም። ግን እግዚአብሔር ግን በኩል ነው የሚያየው። እንደው ምን ያሳስበኝ ኢራንን ስደበድብ የነዳጅ እንትኑን የነዳጅ የሚተላለፍበት በጣም ያሳስበኝ ይሄን የእሱ ነገር እንዴ። ጠዋት በከፈትኩ ቁጥር እኮ የሆነ እንትን ሰበር ዜና ብሎ ሚሰብር ይስበር ማለት ሁሉ እኮ ጀምሬያለሁ እኮ እኔ የሚያስ እንደ የነዳጅ እንትኑ ተመታ ይላል። ይሄ ምኑ ነው ሰበር ጋይስ? እንዴ ሰበር ዜና የኢራን ትልቁ የዓለማችን ትልቁ የነዳጅ እንትን ተመታ ይሏል እንዴ። ለቅሶ ቆየ ይባል ይብን ዜና ተናጋሪ ሁሉ እኮ የሚያስለቅስ ዜና እኮ ነው ሰበር ዜና ብሎ የሚነግሩ እና እኔ የሚያሳስበኝ ጦርነቱ ቶሎ አልቆ የነዳጅ ዋጋ ባለበት እንዲመለስ ከማዲያ ሰልፍ እንዲገላገል እሱ ነው የሚያሳስበኝ። ኢቭን ፍሬት ራሱ እኮ ደብል ሆኗል እኮ ጋይስ። አሁን ፍሬት አሁን ለምሳሌ ከውጭ ሀገር እቃ ምናምን ስታስመጡ ኮስት ኦፍ ፍሬት እንግዲህ ኮስት ኦፍ ፍሬት በጣም ደብል ሆኗል። ለምሳሌ $1500 ከሆነ አሁን ባለው እንትን ኮስት ኦፍ ፍሬቱ ስንት ይሆናል? 3000። ስለዚህ ከዚህ በኋላ ራሱ ከውጭ የሚገቡ እቃዎች ላይ በጣም እቃ ዋጋ ራሱ ምክንያቱም በጣም መርከቡ እንዲዞ እኔ ከዚህ ቀጥታ ፒያሳ የሚያሳስቡት በጣም የሚያሳዝኑት መካከለኛ ምስራቅ አካባቢ ላይ በጣም ብዙ ህዝብ አለን እኛ እነዚህ ገልፍ ሀገራት ውስጥ በጣም እጅግ የበረታ ቁጥር ያለው ማህበረሰብ ያለው ህዝብ መካከል አንዱ ኢትዮጵያውያን ነን። በወንዶችም ሆነ በሴቶች በጣም በቁጥር የበዛ ስደተኞች ኢትዮጵያዊ ስደተኞች አሉ። ያ ስፔሲፊክሊ ኢትዮጵያውያን ብቻ መትረፍ አለባቸው ለማለት ሳይሆን ያው ሰው ከራሱ ጋር ካልተያያዘ ጉዳዩ ለነገሩ ግምት አይሰጥም። ገባ? ኳታር ብትል፣ አረብ ኤሚሬት ብትል፣ የመን ብትል፣ ሌሎቹ ጋር ብትል፣ ኩዌት ብትል ግማሽ አዲስ አበባ ዝም ማለት 2 ሚሊዮን የሚጠጋ ሰው እዛ አካባቢ አለ እየተባለ ነው። ኢትዮጵያውያን ማለት ነው። ኢትዮጵያና እና ይሄንንም የምለው ራሱን ችሎ ቤሩት ያሉ ኢትዮጵያውያን ከቤሩታውያን ይበልጡብኛል እያልኩ አይደለም። ይወላችሁ እኛ እንደ ክርስቲያን ስናስብ ሁሉም ሰው እኩል ነው ለኛ። ግን የወገኖቻችን ደግሞ እንደ ቅርበታችን ነው። መቼም እኛ ቤት ሀዘን እያለ ሌላ ቤት አላለቅስም ሂጅ እየታወቀ ነው። እኔ ቤት ሀዘን እያለ ሌላ ቤት ሂጅ አላለቅስም። የራሴን ቤት ሀዘን አስቀድማለሁ ሰው ስለሆንኩ ማለት ነው። ስለዚህ እንደው የዚህ ጦርነት ጉዳይ ከሰበር ዜና ባለፈ የእያንዳንዳችንን ቤት የሚያንኳኳ እህት ወንድሞቻችንን መስዋዕት ለማድረግ የተዘጋጀ የእሳት ጨዋታ ነው። እሳት ደግሞ ቤተሰብ የለውም ታውቃላችሁ። ቦምብ የሰራውንም ሰውዬ ካላቀቀው ይፈነዳበታል። ዘመድ አይሆንም፣ የማንም ዘመድ አይደለም። ስለዚህ ፈንጂ፣ ቦምብ፣ አቶሚክ ምናምን ይሄ የምትሏቸው እንትኖች መሳሪያዎች በጣም አደገኛ ናቸው። ዝም በል ድንጋይ ይለኛል አንዱ ሰውዬ። ምን አሁን ስታክ አድርጎ ቅድም አንተም ታወራውን የሰማው ማለት ነው እንጂ አሁን እኔ ባወራሁት ምንም የሚያሰድብ ነገር አለ? ምንም ነገር ላይ ለመሳደብ አፋቸው የተከፈቱ ሰዎች አሉ። እና እንትን ነው፣ አስቸጋሪ ነው፣ ቀላል አይደለም። የእነዚህ ሀገር ጦርነት ያው አንድ በጣም ታዋቂ አባባል አለ፣ በዝሆኖች ጸብ ሳሮች ይጎዳሉ ይባላል። እኛ በነገራችን ላይ ኢምንት ነን ዓለም ካርታ ላይ
በጣም ኢምንት ነን። ኢኮኖሚያችን የሚወሰነው በእነሱ ነው። ኑሯችን የሚወሰነው በእነሱ ነው። በእርግጥ ከእነሱ የሚበልጥም እግዚአብሔር የሚባል አምላክ አለ። እሱ ላይ የምንደገፍ ማህበረሰቦች ነን። ግን የእነሱ መጎዳዳት ሁላችንንም ነው የሚያናውጠ እና አሁን የኃይል ሚዛን ጉዳይ ስለሆነ አሜሪካ ዓለም ላይ ያላትን ልዕለ ሀያል የሚባለውን ስም የምታጣበት የማታጣበት ጉዳይ ነው ይሄ ጉዳይ። አሁን ኢራንም የህይወትና የሞት ጉዳይ ነው። የእስራኤልም ጉዳይ ብታዩት የህልውና ጉዳይ ነው። እዛ መሀል ላይ ደግሞ ሃይማኖት አለ። እስራኤልን ካላጠፋችሁ ምናምን የሚሉት ነገር አለ እምነታቸው ውስጥ። ያም እምነት ደግሞ እርስ በርስ የሚያፋጅ ነው። በዚህም በዛም ኢራናውያን ሞቱ፣ እስራኤላውያን ሞቱ፣ ወይም ሌላ አረብ ሀገራት ሞቱ፣ የእኛ ሀገር ሰው ሞተ። ሞት በምንም መልኩ የሚደገፍ አይደለም እና አንዳንድ ሰዎች በቃ ኢራኖች በጠፉ ምናምን የሚል ሰው አለ። እንደዛ የሚባል ነገር የለም። አልባንያን የሚባሉ ህዝቦች አሉና ኦቶማን ቱርኮች በቃ ሀገር አልባ ያደረጓቸው ሀገሮች ማለት ነው ህዝቦች። እና ዓለም ላይ በጣም አደገኛ የጌንግስተር የምትሉት ሽብር የሚፈጥር ብትሉት በየአውሮፓ ሀገርና በየምናምን እነዚሁ ህዝቦች ናቸው። የሆነ ህዝብን አጠፋዋለሁ ብትል የተረፈው የሰርቫይቫል ጉዳይ ስለሆነ ሀገርክ መጡ ድራግ የሚያዘዋውረው የህይወት አርሜኒያ እና እነዚህ እንደዚህ አይነት ነገሮች ነው የምንፈጥረው። የሆነ ፖለቲካ ውስጥ አይነን ጨፍነ ማትገባበት የለም። ይሄ እኮ የህይወትና የመኖር ጉዳይ እኮ ነው ወገኖች። አሁን ፖለቲከኛ ሆኜ እኮ አይደለም፣ ፖለቲካ እኮ አይደለም እኮ ላይት ላይፍ እኮ ነው እኮ ጌታ ዋን ላቭ እንዴ! በጣም እኮ ነው አፌክታ እንዴ ሲሳይ መኪናውን እየገፋ ነው መንገድ ላይ የምታገኙት። ከጥቂት ጊዜ እኔ አነገርኩ አሁን በሄኖክ እኮ ተነስቼ እኮ አግዙኝ ነው የሚለው ሲል እኔ በዚህን ሰዓት እንደ ጦርነቱ ቶሎ አልቆ ወደ ሰላም መጥተው ወይ ሰላምዬ ወደ ሰላም መጥተው ከማዲያ ሰልፍና ከምናምን በገላገሉኝ እኮ ነው እንዴ። ይሄን ደግሞ የጎግልንም መስመር ምናምን እናፈነደዋለን እያሉ ነው። ኔትወርኩ ምናምን አስባችሁታል? አብዛኛውን ነገራችን በኔትወርክ የተያያዘ ነው። አሁን ትራንዛክሽን የምንፈጽምባቸው የሞባይል ሰርቪሶች ብትል እንዲህ የምንወያይባቸው የሶሻል ሚዲያ አገልግሎቶች ብትል ኢንፎርሜሽን የለም። እንደ ኧረ አያልቅም። ኧረ በጌታን የሆነ ጌታን በጣም ሰበር ዜና ብሎ ሲመጣ ራሱ ባንክ ሄደ ገንዘብ ማውጣት አትችልም ምናምን እንደዚህ አይነት እግዚአብሔር ምስክሬ እንደ ሌላ ነገር እኮ አይደለም የሚሰማኝ። አሁን ልክ አሁን ለምሳሌ ከጦርነቱ ጋር በተያያዘ የሆነ ነገር ሰበር ዜና ምናምን ሲል ደግሞ የትኛው ነዳጅ ጌታ ኮሮናን አሳልፎልናል ይላል። ኮሮና እኮ በሳኒታይዘር እየታጠብን እኮ አለፍን። ይሄ እኮ ኮሮና አይደለም እኮ ነዳጅ እኮ ነው። ኮሮና እኮ ምን አንተ ኮሮና ምን እንትን አለው እንዴ? ለነዳጅ አብዛኞቻችን ደግሞ ሰርቫይቫል ነገር እንዳንማር ሆነናል። እውነቴን ነው የምላችሁ። እንደ ድሮ ሴቶቻችን እንደ ድሮ ከሰል ማቀጣጠል እየረሱ ነው፣ እኛም እየረሳን ነው። ወንዶች ቴክኒካል የሆነ ማረስ መኮትኮት የቤት ሁኔታ ራሱ ቋይቼ እንትን አይልም እኮ እንዴ። እንደ ድሮ ማር ቤት አለ እንዴ? አሁን ቤት የለም እኮ እንዴ። ማሂ ጆይን ስትላዩት እንዴት ነሽ? እና እኔ የምር በጣም ነው የሚደብረኝ። ቅድም ኃይለኛ እንትን ቃል እየተሰበከ እኮ የሆነ ሰው ጆይን ሲላየው አኬ ተናዶ እኮ አንተ ቃል እንኳን ሲሰበክ እና ያለው ነገር ይሄ ነው ሄኖክ። ስለዚህ እስራኤል መደገፍ ትተህ ከኛ ጋር አብረህ ጦርነቱ ቶሎ እንዲቋጭ ብትጸልይ ይሻላል። እንትን በጣም የሚገርምሽ አቤላ ሰው አይጠላም። ጌታን ሲሶ አቤል በጣም ይጠላኛል። ለምን ሀኒቹን አቤላ ሰው አይጠላም በእውነት
እኔ ለሆነ ጸጉሩን ሀሳብ ነው ላጎፈረ ነብይ የሚሞግተው ለሚል እንጂ ግለሰብ ደግፈሽ ካሳደድሽኝ ብሎክ በአይነ ስብሽን በብሎክ አጠፋሻለሁ፣ አጠናግርሻለሁ፣ ከዛ እንዳላይሽ አደርግሻለሁ። አለቀ በቃ። ምን እንዳልሽኝ እኮ አሁን ሀኒ የምትባል ሴት ምን እንዳለችኝ ትዝ አይለኝም። ፐርሰናሊ አላውቀውም እንዳለች ብሎክ አድርጊያታለሁ። ግን በቃ ለሆነ ለጎፈሬ ሰውዬ ስታሸበሽብና ስታሸረግድ እንዳገኘዋት አውቃለሁ። ምክንያቱም በዛ ምክንያት ነው በቃ ማጠናገራቸው ያውቃሉ። እንዴ ጠምደሽ ለማታውቂ የሆነ ጫካ ለተወለደ ሰውዬ ብለሽ እሱን በሀሳብ ለሞገትኩት አንቺ ምንም ለማያገባሽ እንዝርትሽን የምታሾሪብኝ ከሆነ እንደ እንዝርት የምታሾሪ ከሆነ አጠናግርሻለሁ በብሎ ጌታ ይባርከኝ። አይደለም እያለች ድንገ እስቲ ቆይ እድል እንስጣት። አሁን አንተ ናታን የምትባለው ሰውዬ ብሎክ አደረኩ። እኔም ብሎክ አድርጌ ነበር፣ እዚህም አደረኩክ። ገላገልኩ። እኔ እኮ ደግሞ እዚሁ የሚሰድቡኝ ደግሞ ነው የሚሰድቡኝ እኮ እኔ ትክክል እንደሆንኩ እኮ የማውቀው እዚህም መጥተው ይሰድቡኛል። በቲ ቱልኩ ኮልድ ሰላም፣ እንዴት ናችሁ? ሲሶ እግዚአብሔር ይመስገን አለው። እግዚአብሔር ይመስገን። ሀኒ እንዴት ነሽ? እኔ ተሰድቤ ካላቅም ግን አንዳንዴ በኮሜንት አወራካለሁ። በፊት ሰማክ ነበር ነው ግን ያው ከቅርብ ወደ ምናምን ነው እንጂ ግን ተሳድቤ ካላቅም መጥፎ ቃላት ሳውረክ ምናልባት አይተኛ አታውቅም። እኔ ሲጀምር ተሳዳቢም አይደለም ላይቭ ምገባ ሰው አይደለም። እና ጥሩ እያወራሽ ነው የቦለኩሽ። እሺ እኔ ምን ተናግሬ ካውቃለሁ? መጥፎ የመጨረሻ የኔና አንቺ ብሎክ ሂስትሪ ምንድን ነው? መቼም ዝም ብዬ መጥቼ አይነ ዋሽ አስጠልቶኛል። የሆነ ጊዜ አስታውሳለሁ። ያኔ እኔ ግን አልተሳደብኩም። ምን አልኩ መሰለ? ስለ ነብዩ ጩፋ ምናምን ስታወራ ነበረ እና ያን ቀን ስለ ሐሰተኛ ነቢያ ስታወራ እኔ የምታወራችሁን ነገር ሰማችኋለሁ፣ ግን እሱ ምንድነው በሐሰተኛ ነቢያት ዙሪያ የሚካሄደው ነገር እኔ በጣም ወደዋለሁ፣ ደስ ይለኛል። እና በሱ ነገር የሆነ ቀን እኔ ግን ያልኩ ነገር የለም። አንተ እንዲሁ ነው የበለከኝ። ልዩ ጩፋ ይመችሻል አንቺ? ኧረ እኔ ይመቸኛል አላልኩም። ቢመችሽም እኔ እኮ አይመለከተኝም። ግን ያልሽኝ ነገር ሳይኖር ዝም ብዬ በቃ አይነ ዋሽ አስጠልቶኝ ምን አድርግሽ? አሁን ትዝ አይለኝም። አንቺ ነሽ ትዝ የሚልሽ። እና እኔ አሁን እዩ ጩፋን ቢመችሽም እኮ አይመለከተኝም። እኔ ሰዎች እዩ ጩፋ ለምን ተመቻቸው አለ። ፕሮፋይሉን ያደረጉ ሰዎች አሉ፣ ፎሎ የሚያደርጉኝ ሰዎች አልነካቸውም። መቶ ግን ለምሳሌ በማይመለከትሽ ጉዳይ ለምሳሌ ዛሬ ስለ ዓለም ሁኔታ እያወራ ነው፣ ስለ ጦርነት ምናምን እያወራ ነው። ሀሳብ ነው የሰጠን። ይህ ሶሻል ሚዲያ ነው፣ ማህበራዊ ህይወት ጉዳይ በሙሉ ይወራል እዚህ ጉዳይ ላይ። ለምን ይሄን አወራ ብለህ ቀለብ የሚሰፍርልኝ ሰው የለውም። እኔ ኢቲቪ ጋዜጠኝነት አልቀጠራችሁኝም። የስፖርት ጋዜጠኛ ነህ፣ የስፖርት ጋዜጠኛ ነህ፣ ስለ ሮናልዶ ነው የምታወራው ይላል ኢቲቪ ለቀጠራቸው ሰዎች ደሞዝ ቀለብ ለሚሰፍርላቸው። እኔ ለዚህ ከፍላችሁኝ አይደለም አካውንት የከፈትኩት በራሴ ተነሳሽነት ነው። እኔ የተመቸኝን ጉዳይ አወራለሁ። ግን እንደ አንድ የሞራል መመዘኛ እንዴ መጽሐፍ ቅዱስ ታወራ የለ እንዴ እንዴት እንደዚህ አይነት ነገር ልታወራ ትችላለህ ማለት ትችላላችሁ። እሱንም ከእግዚአብሔር ቃል ጋር የሚጣላ ሀሳብ አቋም ሲኖረኝ። በተረፈ ግን እንደ አንድ ማህበራዊ ሚዲያ ላይ እንዳለ ሰው ማህበራዊ ጉዳዮች ላይ ሀሳብ ልሰጥ እችላለሁ። የሚመለከተኝን ላወራ እችላለሁ። ለምሳሌ አሁን ሰሞኑን አሉላ የሚባል የስፖርት ጋዜጠኛ የተናገረው ንግግር ከጋዜጠኝነት እንትን አስባለው ማስጠንቀቂያና ምናምን ተሰጠው። እዛ ጉዳይ ላይ ሀሳብ ሰጠው። አንተ በቃ ማትገባበት ጉዳይ የለም ምናምን ይለኛል። እንዴ ለምን አልገባም? ማህበራዊ እኮ እንትን ላይ ሶሻል እንትን ላይ ነው ያለሁት፣ ሚዲያ ላይ ነው ያለሁት። ማህበራዊ ጉዳይ ላይ እሳተፋለሁ ብዬ ነው አካውንት የከፈትኩት። ስለዚህ አሁን የሚመዘንና እንደ እግዚአብሔር ቃል ስህተት ካለብኝ እጠየቃለሁ፣ እንደ ክርስቲያን ማለት ነው። ማህበራዊ ህይወት ላይ በምሰጠው አስተያየት ግን እዚህም ትገባለህ እዛም ትገባለህ መባል የለብኝም። አሁን የሚያቦኩ ሰዎች አሉ። ለምሳሌ እዚህ ጉዳይ ላይ ሀሳብ ስሰጥ ድሮ እዩ ጩፋ ላይ በሰራሁት ቪዲዮ መተሽ ምሰድብኝ ከሆነ በብሎክ አጠናግርሻለሁ። ግን ሀሳቤን በሀሳብ መሞገት መብት አለው። ሰው ያነሳከው ሀሳብ ከዚህ አንጻር ልክ አይደለም ቢለኝ አንድ ሰው ብሎክ አላደረጉ ስለተቃረነኝ ብቻ ማለት ነው። እና ጨራሽ እኔ ሃኒ ኩን ስምሽን አውቀዋለሁ። አይኔ ላይ ያለ ስምሽ ግን በምን እንደቦለኩሽ ምናምን አላውቅም። እኔ ግን ክፉ ቃላት ተናግሬ አላውቅም። ሲጀመርም ክፉ ቃል ማውራ ሰውም አይደለም እና
እኔ የሆነ ቡድን ይዘሽ የማይመለከትሽ ጉዳይ ላይ የድጋፍ ባንዲራ ስታውለበልቢ አይቼ እንትን ባንዲራ አያያዝሽ አልተመቸኝም ይሆናል። ለዛ ነው እኔ በጣም አውለብላቢ ሰዎች አይመቹኝም። አሁን አንቺ እህታችን ምንም ጠላት ያደለሽም እህቴ ነሽ። ገባሽ? ማነሳውን ሀሳብ እንደ ሀሳብ ትሰሚያለሽ። ካልተመቸሽ አልተመቸሽም፣ ግን ተናገሪ። ይቅርታ አብራ ችግር የለውም። ጨርሻለሁ። ይቅርታ መሀል የገባሁብሽ። ኧረ ችግር የለውም። እና እኔ ስለአንተ ክፉ ቃላትም ተናግሬ አላውቅም። ያው በፊት አዳምጥ ካለው እና ምናልባት በኮሜንት አይተኝ፣ እኔ ግን መጥፎ ቃላት ተናግሬም ተሳድቤም አላውቅም አንተን እና በሐሰተኛ ነቢያት ዙሪያ በምትወስደው ነገር እና ጥሩ ሰማለሁ እና ከዛ ሌላ ግን ክፉ ቃላት ተናግሬም ጽፌም አላውቅም። ምናልባት ኮሜንት ላይ በስህተት ከሆነ ብሎክ ግን አላረኩሽም እኮ ሃኒ አቤል ታረቃት። ኧረ አላረኳትም ብሎክ፣ ይኸው ብሎክ አላረኳትም። ይቅርታ በጣም ድምፅሽ ውስጥ ደግሞ እንትን መሳቀቃየ። ይቅርታ አድርጊልኝ እሺ እህት አለም ካስደነገጥኩሽ። ይቅርታ አድርጊልኝ እሺ። ከበደልኩሽ ካስቀየምኩሽ ምንም ሳታደርጊኝ ምጣላሽ ስለመሰለሽ ይቅርታ አድርጊልኝ በእውነት። እንዴ ጠላትሽ ይሳቀቅ። እንደዚህማ የቦለኩሽ መስሎኝ ነበር፣ ግን አልቦለኩሽም ጭምር። ይቅርታ አድርጊልኝ እሺ እህት አለም። እንዴ ስትናገሪማ በደንብ ተናገሪ። ድምፅሽ ውስጥማ መሳቀቅ ምናምን እንዲሰማሽ አልፈልግም። ጠላትሽን እንዴ እኔማ አንዳንዴ እኔ ባላልኩት ነገርና ባልኩ ነገር ይጸጽተኛል። ማለትም በቃ ለሰዎች ክፉ መናገር ምናምን አልወድም። ክፉ ቃላትም የሚወጣ ሰውም አይደለውም እና ያ ነገር እና እኔ በጣም ይቅርታ። ኧረ ምንም ችግር የለውም። ምጠላሽ ግን እንዲመስልሽ ያደረገ ነገር ካለ ክፉ ቃል ከተናገርኩሽም ይቅርታ አድርጊልኝ። አንዳንድ ጊዜ የተነሳውበትን ሀሳብና ልቤ ውስጥ ያለው ሀሳብና ሰዎች እኔ የሚረዱበት መንገድ ለየቀል የሆነና እንደ ሰው ኃይለ ቃላቶችን ላበዛ እችላለሁ። ግን በቃ የልብን የሚያውቀው እግዚአብሔር አይደል? እንዲህ በጣም ጥሩ ነኝ ምናምን ብዬ ራሴን አልሰብክም። ግን ልቤ ውስጥ ያለውን አውቃለሁ፣ በምን ሀሳብ ተነሳሽነት እንደማወራ። ከዛ ተቃራኒ የሆነ አንዳንድ ሰዎች ሀሳብ ይሰጣሉና እኔ ትረፉ፣ አምልጡ፣ ወደ እግዚአብሔር ቃል ለእግዚአብሔር ብቻ ሆኑ፣ የሰዎች መጠቀሚያ አትሆኑ ከማለት በስተቀር ለገዛ ራሴም ምዕመንና ከአዳሚ ደቀ መዝሙር የምሰበስበም ሰው አይደለሁም። ግን እንዳየሽው ባሰብኩት ጉዳይ ላይ የመጣው ሚምጣ መቀበል ያለብኝን እቀበላለሁ ብዬ ሀሳብ እሰጣለሁ። ከዛ ባለፈ ግን መልምዬ ሰዎችን የራሴ ለማድረግም ምናምን ሙከራ አላደርግም እና ሶሪ በጣም ካስቀየምኩሽ ለማለት ነው። አልጣላሽም ጭራሽ ማንንም ሰው እዚህ ሚዲያ ላይ ጌታ ኢየሱስ በሚያውቀው ማለት ነው። አንዳንድ ሰዎች ምጣላቸው የሚመስሏቸውን ደጋግም የምናገራቸው ሰዎች የምናገርበትን ምክንያት እየገባችሁ ደግማችሁ ስሙ። ምክንያቴ እንደ ምክንያት ለእናንተ ላያሳምን ከቻለ ነው እንጂ ምክንያት አለኝ የምናገርበት ምክንያት እና ደግሞ ብዙዎቹን እያያቸዋቸው ነው። ከውጤትም አንጻር ውጤቱ አንዳንድ ሰዎች ጌታን ተቀበሉ ሲባል ከሁሉ በተቃራኒ በሚያስመስለኝ መልኩ ልክ አይደለም ይሄ ጉዳይ ብዬ ሀሳብ ሰጣለሁ። ያንን የምሰጠው እንደው ተናግሬ ራሱ ልክ ባልሆን ደስ ይለኛል። ለምንድን ነው ደስ የሚለኝ? እነዛ ሰዎች እግዚአብሔርን ወደው አምላክን አምነው ይሄኛው ይሻለኛል ብለው መተው ከሆነ እሰይ እኔ ልፈር ብዬ ነው ቪዲዮ የምሰራው። ግን እዚህ ሶሻል ሚዲያውን አሰላለፉን አውቀዋለሁ እንደ መቆየቴ መጠን ማለት ነው። እዛ ውጤቱን አይቶስ ታረቃት በጣም ነው የምታሳዝነው። ቃሏ ራሱ ሲወጣ አንደበቷ የሆነ የሚያሳዝን ነው እኮ። ኧረ ታርቂያታለሁ። ምን አርጊያት? እኔ እኮ ወይ ክፉ ቃል ከተናገርኳት ነው እንጂ እኔም ደግሞ በጣም ነው የምወድ፣ በጣም ነው የምከታተል። መልካም አንደበት አለክ። እኔ እንደዚህ በሃይማኖት ዙሪያ እከሌ እንደዚህ ነው እከሌ እንደዚህ ነው ብዬ ሳይሆን ከሚወጣው ከሚናገረው አንግል አይቼ ነው እንትን የምለው። ፕሮቴስታንት ስለሆንክ ወይ ሐዋርያት ስለሆንክ ምናምን ሳይሆን በቃ ሰው ነው። በራሱ ማይንድ፣ በራሱ አስተሳሰብ፣ በራሱ ቅበላ እግዚአብሔርን ተቀብሏል ብዬ ነው የማምነውና
እግዚአብሔር ሁሉንም አንድ የሚያደርግበት ዘመን እስከሚመጣ ድረስ ሰው እስከሆንን ድረስ የማንንም መጥፎ ነገር አልቀበልም፣ ጥሩን ነገር እቀበላለሁ። እና እኔ ኦርቶዶክስ ነኝ፣ ግን በምትናገራቸውና መልስ በምሰጣቸው ነገር በጣም ነው የምከታተልህና በጣም ነው የምወደው ቃልህን። ለዛም ነው አሁን ስትገባ ሳይ የገባሁትና ደስ ይላል። እግዚአብሔር ደግሞ አንድ ቀን አንድ ያደርገናል ብዬ ተስፋ አደርጋለሁኝ። ፎሎ አድርጌሃለሁ ደግሞ። እሺ አመሰግናለሁ። ተባረኪልኝ። እንትን ሌላው ደግሞ ምንድነው እዚህ ያላችሁ ወገኖች የማይጠቅሟችሁን ሰዎች አትከተሉ፣ ማናችሁም ብትሆኑ። እውነቴን በተለይ የእኔ ወገኖች ወንጌላውያን አማኞች የሚጠቅሟችሁ የሚመስሏችሁ በተለይ የተቃርኖን ሀሳብ እያራመዱ ጠላት ከሌላ ሰው ጋር ጠላት የሚያደርጓችሁን ሰዎች ተጠንቀቋቸው። ምክንያቱም የጥል ግርግዳ የፈረሰበትን መስቀል ላይ የሞተ ጌታን እያመንን አመንን እያልን ግን ጠላትነትን እያሰፉ የሚመጡ አመፀኛ ሰዎችን መከተል አያስፈልግም። አሁን ሰሞኑን አንድ ቪዲዮ ሰርቼ ነበር ሸዋፈራው ደሳለኝን በተመለከተ የኢቢኤስ የነፃነት ወርቅኔ የቤተሰብ ጨዋታን በተመለከተ እና ሰው የሚመስለው ሰው ልጁን ስለምጠላው ወይም ልጁን ተከታትዬስ ቪዲዮ የምሰራበት ምናምን የሚመስለው አይደለም። እንደዚህ ያሉ ሰዎች በጣም ነው በቃ በቤተ እምነት ከቤተ እምነት ጋር ማሻከር የሚወዱት። እኔ እንደኛ ነው ምለው ሚዲያ ላይ ያለው የኦርቶዶክስ ማህበረ ምዕመን ተሳስቶ እንደው ጽንፍ እንኳን ቢረግጥ እንደ ወንጌላዊ አማኝ ትክክለኛው አካሄድ ምህረትን ማድረግ፣ ይቅርታን ማድረግ፣ ፍቅርን መስጠት ነው ብዬ ነው ማምነው። በኦርቶዶክስም በኩል ያሉ ወገኖች እንደዛ ነው ማመን ያለባቸው፣ የሚያምኑትም እንደዛ ነው ብዬ አስባለሁ። በዚህ መካከል ላይ በሁለቱ ቤተ እምነት ግጭት ውስጥ ትርፍን የሚያገኙ ሰዎች አሉ። እነሱ ናቸው አሁን እንትን ፍዳችንን እያበሉን ያሉት። በትምህርት መወያየት፣ ጨዋነት በተሞላበት መንገድ ሀሳብ ለሀሳብ መለወጥ በጣም ጸዴ ጉዳይ ነው። ከዛ ባለፈ ግን ጴንጤ ስታዩ እንዲነዝራችሁ እንዲደብራችሁ ጴንጤ የሚባል ፍጡር ጥልት እንድታደርጉ ከሆነ የተደረጋችሁት ጥላቻ የጌታ አይደለም። ኢየሱስ የወጉትን የቸነከሩትን ሰዎች ራሱ መስቀል ላይ ዝቅ ብሎ አይቶ በፍቅር ዓይን የተመለከታቸው የሚያደርጉትን አያውቁም አባቱ ይቅር በላቸው ነው ያለው። እና ኢየሱስን የሚያምን በክርስቶስ የሚያምን ሰው ጠላቶቹን እንኳን መውደድ አለበት። ይሄንን ስል እንግዲህ ትዝ የሚላችሁ እዩ ጩፋ፣ ዮናታን አክሊሉ ምናምን ትዝ የሚሏችሁ ሰዎች አላችሁ። አንተ ራሱን እነሱን እያሳደድክ የምትሉኝ ሰዎች አላችሁ። ስለማውቀው ነው ሀሳባችሁ። ስለ ፍቅር ሳወራ ጥላቻ እንዳለብኝ የሚሰማችሁ ሰዎች አላችሁ። በፍጹም እኔ እዩ ጩፋን ፐርሰናሊ ሰው መሆኑን ጠልቼ አላቅም። ዮናታንን ሰው መሆኑን ጠልቼ አላቅም። ወይም ታምራት ታረቀኝንም በሉ እስራኤል ዳንሳን ሰው መሆናቸውን አስቤ ስለ ሰውነት ጥላቻ የለም። ስለሚሄዱበት የሐሰት መንገድ ህዝብን ስለሚያስቱበት መንገድ ግን ሁልጊዜ እቃወማለሁ፣ ሁልጊዜ ይናገራለሁ፣ ኃይለ ቃል እጠቀማለሁ። በዛ መንገድ ህዝብ ከነዛ ሰዎች አስመሳይ ከሆነ አጭበርባሪነታቸው እንዲያመልጥ ከመፈለግ አንጻር እንጂ በፍጹም ማንነታቸውን ጠልቼ አይደለም። ለዛ ነው ልጆቻቸውን ለጥፌ ስረግጣቸው አትመለከቱኝም፣ ፐርሰናል ላይፋቸውን ጠቅሼ ስከሳቸው አታዩኝም። ስለማላቅ አይደለም ጉድለታቸውን፣ የትዳራቸውን ሁኔታ። ዳግማዊ ጥላሁን ስለሚባል ሰውዬ ፐርሰናል ያወራውበት ጉዳይ አለ። አንድ ሰው አገልጋይ ነኝ ብሎ በአገልጋይ መመዘኛ ከቀረበ እንደ አገልጋይ ቤቱን ህይወቱን ማስተካከል አለበት ብዬ ስለማምን ነው። ፐርሰናሊ ደግሞ እሱ ዘማሪ እዚህ ሚዲያ ላይ መጥቶ በጣም የሰዎችን ፐርሰናል ነገር ሲነካ ስለነበረ ነው እንጂ እኔ የዮናታንን ፐርሰናል ታሪክ አውርቼላችሁ አላቅም። የታምራት ታረቀኝን አውርቼላችሁ አላቅም። የእስራኤል ዳንሳን ፐርሰናል ህይወታቸውን፣ ትዳራቸውን፣ ኑሯቸውን ምናምን ገብቻ አውርቼ አላቅም። ለምን? አይመለከተኝም። እግዚአብሔር ነው በዛ ጉዳይ ላይ ፍርድ መስጠት የሚችለው። የዳጊ ጉዳይ ስፔሻል ስለሆነ ነው ያወራሁት። በዛ ላይ ደግሞ የውሸት ማስመሰል ሚዲያ ላይ መጥቶ እንደ ጻድቅ ንስሐ ግቡ፣ ኃጢአታችሁ ይቅር እንዲባል ጌታ ጋር ታረቁ ምናምን ሲል ስለከረመ ነው ያንን ጉዳይ ያወራሁት። ከዛ ባለፈ ግን የማንንም ፐርሰናል ጥላቻ እንደሌለብኝ እንድታውቁ ነው፣ እዚህ ውስጥ ያላችሁ በጠቅላላ ማለት ነው። በተረፈ ግን ስለ እኔ ሊወራ አይደለም ቤቱ የተከፈተው። ላሽ ብያለሁ። በቃ
ሲሳይ ቤቱን ሰጥቻለሁ በሰላም ለአንተ ወንድም ሲሳይ ሲሶ እየበላ ነው እንዴ? ሲሲ ሚውት ነህ? እሺ ተመልሻለሁ። እና እንዴት ናችሁ? ትልቁ አድርግ ሲሲዬ። ጨርሻለሁ። እኔ ከሃኒ ኩዊን ጋርም ጨርሻለሁ። ይቅርታ አድርጉልኝ። እኔ አልጠላቅም አልኳት እኮ ኮሜንት ላይ እኔ እስከማውቀው ድረስ አቤላ ሀሳብ ላይ ነው እንጂ ከግለሰብ ጋር ምንም አይነት ጸብ የለውም። ግን ያው ስቲል በአቋሙና በሀሳቡ ከማንም ሰው ጋር ሀሳብ ላይ ብቻ ይሞግታል፣ ሀሳብ ላይ ይተቻል። ከማንም ግለሰብ ጋር ጸብ እንደሌለው ነው ማውቀው ብዬ ነው ሀኒ ያስገባሽ። በዚህ መልኩ ስለተፈታ ደስ ብሎኛል። ቴንኪዩ አቤላ፣ ቴንኪዩ። እሺ አመሰግናለሁ ሲሶ። ሀኒ በጣም ቴንኪዩ። እሺ እሺ። ጃልሴና ጃልሴና እኔንም አስታርቀኝ ጋር ወዳና ለማባት ምን እንዳለች ባለፈው ምን አለች መሰለህ? ቪዲዮ ሰርታ ወፎቹ መተው እሳታቸውን ሲያዘንቡብን እንዴት ናችሁ ምናምን ያላላችሁ ሰዎች ግን እዛ አገር ቤት ስንገባ እንገናኛለን ምናምን እንዳትሉ ምናምን ብላ ቆረጨመችብን እና ልብ አላልኩትም። እና እሷም እንደዚሁ መካከለኛው ምስራቅ አካባቢ አረብ ሀገር ስለሆነ ያለችው ለካ የሆነ እንትን አደጋ ደርሷል። እና አሁን በዚህ አጋጣሚ ኦርቶዶክሳውያን ሆናችሁ ስለምንገናኝ አቤላ በየቀኑ ስለምንገናኝ እኔ አሁን እንትን ያሉ አይመስለኝም። እዚያው ጦርነት ቀጠና ውስጥ ያሉ ሁሉ አይመስለኝም። አዎ ግን ይኸውላችሁ ኦርቶዶክሳችሁም ሆነ መሆናችሁ ሙስሊሞች እዚህ ውስጥ ያላችሁ ፕሮቴስታንት ወገኖች በተለይ ሴፍ ዞን ላይ ነው ያለነው የምትሉ ሰዎች አረብ ሀገር ያሉ እህቶችን ዝም ብላችሁ ደህንነታችሁ ምናምን ጠይቋቸው። እሺ በውስጥ በኢንቦክስ እየገባችሁ ደህና ናችሁ ወይ ምናምን በሏቸው። መዝሙር ጋብዟቸው፣ አበረታቷቸው። በዚህ አጋጣሚ እውነት ለመናገር ማለት ነው ቢያንስ አንድ 10 ምናምን የሚሆኑ ኦርቶዶክሳውያኖች በውስጥ ጠይቀውኛልና አንደኛው ነው ከፔንቴ አንዴ መጣ የለማ ኧረ እነ ማራናታ እነ ታፉ አሉ እነሱ በቃ ይመጣሉ። በቃ ብዙ ልጆች አሉ። አንተ ብቻ ምትከሌለው ከፔንቴ ሶሪ በቃ በጣም ይቅርታ። እሺ ጠይቋቸው። እሺ ወገኖች ሁላችሁም ተጠያየቁ። በዚህ አጋጣሚ ጦርነት ምናምን ታውቃላችሁ። እኛ እዚህ ሰሞኑን ሶደሬ ምናምን የሚባለው ቦታ እንዴት እንደማይጎበኝ ምናምን አንዳንዶች ቪዲዮ እየሰሩ ነው። እዛ አካባቢ ታጣቂ ኃይል ስላለ እያገቱ ብር ይቀበላሉ የሚል ነገር ስለተሰማ በቃ ሰው እዛ መዝናኛ ቦታ አይሄድም። እንግዲህ ጠሽ ጠሽ የምትል ቆመ ጠብቀኝ ያለ ታጣቂ ኃይል ያለበት ቦታ እንደዚህ ካሰጋ በዚህን ያክል መጠን እሳት የጎረሱ በጣም ሱፐር ሶኒክ የሆኑ ጀቶች እየበረሩ ሚሳኤሎች እየተምዘገዘጉ 4000 ኪሎ ሜትር ምናምን የሚጓዙ ሚሳኤሎች ከተማ ላይ ሲወድቁ ምን ያህል ስጋት ሊፈጥሩ እንደሚችሉ ማሰብ አስፈላጊ ነው። በጸሎት አስቡን ብላለች። ልክ ነው። በጸሎትም አስቧቸው፣ ደውሉ። እኔ አሁን ወንድም አለኝ አንድ ሀገር ወደዚሁ አካባቢ አልደወልኩለትም ታውቂያለሽ። እዚህ ያወራለሁ ወሬ እና መጠያየቅ አለብን። አሁን ጠይቀዋለሁ እሱንም ደውዬ እና አንዳንዴ ድካሜ የኔ ድካም ነው። በውስጥ በኩል ሰዎችን የመጠየቅ ድካም አለብኝ። አሻሽላለሁ እና ሶሪ እንግዲህ ጃልሴና በተረፈው እንዴ ነው? ሰላም ነው? አካባቢው አየሩ ጸድቷል? ጦርነቱ ቀንሷል? አይ ያው ሚዲያ ላይ እንደዚህ ማውራት አይቻልም። በዛ ሀገር ሕግ መሰረት ግን እግዚአብሔር ይመስገን ያው ሀገሪቷ በጣም ጀግና መላሾች ስላሏት ይመልሳሉ። በጣም ወፎቹ ምናምን ባይባለፈው እንዳወራሽ ወፎቹ መሬት ላይ አይደርሱም። በአጠቃላይ ወፎቹ እዛው ሰማይ ላይ እንዳሉ በወንጭፍ ይፈነጠራሉ፣ ይመለሳሉ እንጂ በጣም ቢያንስ ወደ 2000 ምናምን ወፎች ምናምን ወርደዋል እዚያ አካባቢ። ግን እግዚአብሔር ይመስገን እኛ አሁን እነሱን የሚከላከል ራሱ የጦር ኃይል አለ። እንደዚህ አይነት ሲስተም አለን። እነዛን የሚከላከል እኛ ጋር የወረዱ ወፎቹ እናንተ ጋር ቢወርዱ እንዳለ እንደ ሀሳብ ነው የምጠፉት።
አንተ በድንጋይ የቆመ ጣሪያ በምን አቅሙ ነው? እኛ ጋር እኮ የሚመጥ ከፍተኛ ነፋስ መላክ ብቻ በቂ እኮ ነው። እዛው የጣራ ላይ ያለው ድንጋይ ነው እንትን መቃብራችን የሚሆነው እያልክ ነው። ደጉም ራሱ እዛ ጦር ቀጠና ነው ያለው። እሺ ደጉ አንድ ቁጥር እየላከን ሲሶ እንኳን እናንተ ቤተሰብ ራሱ ረስቶናል። ደውለውልን አያውቁም። ኧረ አይዟችሁ፣ በእውነት አይዟችሁ። ጌታ አንተማ ረሳኸኝ እንዴ? እንደውም ትጠይቀኝ ነበር። ሜሪ ምናምን ለሰላምታ ሲሆን እኮ አላችሁ። ያው ለእንደዚህ አይነት ነገር ነው እንጂ እና አትርሱን በእውነት። አይ በቃ እግዚአብሔር ከእናንተ ጋር ይሁን። ዩ ጋይስ በጣም እግዚአብሔር ይርዳችሁ። ለእኔ ለማውራትም ከባድ ርዕስ ነው ያመጣችሁ። አቤላ ቴንኪው በጣም ሁላችሁንም አመሰግናለሁ። እኔ ጋር ጫጫታ እየመጣ ነው። ቻው፣ ሰላም ሜሪ።